ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? እንደምን ከርማችሁ? ሰላም ጤና ይስጥልን። እንደምን ውላችኋል? እንደምን ከረምራችኋል? እንደምንስ አላችሁ? እንደምን ሰንበታችኋል? እኛ አለን፣ እግዚአብሔር ይመስገን። ከዚህ ከውብ ተፈጥሮ ድንቅ ስፍራ ተወልደን ለእናንተ ደግሞ በዚህ መልኩ አቅርበናል። ሸንተረር፣ ሸለቆው፣ መልክዓ ምድሩ፣ ዳመናው በቻልነው መጠን ቀርጸን ወደ እናንተ ጀባ ብለናል። ይህ ዳመና የሸፈነው መሀል ወንዝ ይባላል። ዳመና ያልሸፈነው ደግሞ ወደ ደብደቦ፣ አፈር ባይኔ ቤተ መንግስቱንም ይጨምራል። የአንኮበር ባህር ዛፍ ጫፍጫፉን ይጨምራል። ወደታች ብንመለከት እና ልዩ አምባ፣ ወዶዬ የመሳሰሉትን ያሳየናል። በርቀትም ካየን የአዋዲን ወንዝም ያሳያል። እስከ አልይ አምባ አልፎ እስከ አርጎባ አፋር ድረስ በርቀት የካሜራችን ጥራት ሊሆን ይችላል እንጂ አፋርንም በደንብ ያሳያል። ሌላው ግርም የሚለው ተራራ ላይ ሆነን ወደታች ስንመለከት በተለይ ዝናብ በጣለ ሰዓት ደመና ሲኖር ልዩ ነው ውበቱ። ፈዞ ነው የሚቀረው ሰው። በጣም አስደማሚ ነው፣ ያስደንቃል። ከዚህ የተሻለ ካሜራ ቢኖረን ደግሞ ከዚህ የበለጠ ማቅረብ እንችል ነበረ። ያ ባለን ካሜራ ለመቅረጽ ለእናንተ ይህችን ሀገር ለምትናፍቁ ሁሌ በስስት የምትመለከቷት የምታዩት በሀገር ውስጥም በውጭም ሀገር ያላችሁ ለእናንተ ለማሳየት ሙከራ አድርጋለሁ። ቀጣይ በተሻለ ካሜራ በተሻለ ነገር ለመመለስ ሞክራለሁ። ለአሁኑ ይህን ጋብዣችኋለሁ። እናንተስ ምን ትላላችሁ? ምን አስተያየት አላችሁ? ሙሉ ሀገሪቷን ለመቅረጽ ዘመናዊ ካሜራ ያስፈልጋል። ዘመናዊ ካሜራ በርቀት ያለውን በእግር ተጉዘን የማንደርስበትን በካሜራ ቀርጸን ማስጎብኘት ማሳየት እንችላለን። ጊዜው የቴክኖሎጂ ነው። በቴክኖሎጂ ላይ ደግሞ መጠቀም አለብን። ይህን ያልኩት ምክንያት ገና ሀገራችን ድንግል መሬት ናት። ድንግል መሬት ናት ስንል ማረስ፣ መቆፈር፣ እህል መዝራት፣ አዝርት መዝራት ብቻ አይደለም። ልዩ ወርቅ አላት። አየሯ ራሱ ወርቅ ነው። ቱሪስት መጥቶ ቢገበኛት ለሕዝቡ ገቢ ያስገኛል። ይሄ ራሱን የቻለ ወርቅ ነው። ይሄን ለማድረግ ደግሞ እኛ ተወላጆቹ ማመቻቸት ማስተካከል ይኖርብናል። ይህ የምናደርገው ደግሞ እኛ እንደ ተወላጅ በጋራ ስንንቀሳቀስ በነፃነት ስንሰራ እስከሆነ ድረስ ይህንን ለማድረግ ደግሞ ሁላችንም ትብብር ይጠይቃል። ይህ ሀገር ማለት የንጉሳውያን የመኳንንት ሀገር ነው። ይቺ ሀገር ላይ 38 ነገስታት ነግሶበታል። ከነ አፄ ምኒልክ የነ አፄ ምኒልክ ቤተሰቦችን ብንወስድ አቤቶን ብንወስድ ሌሎች ጀግኖችም አሉ። ለጣሊያን አንገዛም ለጣሊያን አንገብርም ብለው ሀገርን ነፃ ያደረጉ ጀግኖች የተፈጠሩባት ነች። ይሄንን ስላችሁ ምድር ትመሰክራለች ለማለት ነው። ምድር ምስክር ናት። እንግዲህ አዲስ አበባም የተቆረቆረችው ከዚች መልክዓ ምድር ጀግኖች ተነስተው ነው አዲስ አበባን እንጦጦን የቆረቆሯት። አንኮበር አዲስ አበባ ለአንኮበር ምኗ ናት ልትሉ ትችላላችሁ። አንኮበር ለአዲስ አበባ ምኗ ናት? እና
እናትና ልጅ ናቸው። አንኮበር እናት ናት፣ አዲስ አበባ ደግሞ ልጅ ናት። ስለዚህ እናትና ልጅ ናቸው። አዲስ አበባን የወለደቻት ሸዋ አንኮበር ናት። እንግዲህ የድል ነገር ከሆነ አንኮበር ሳታድግ አዲስ አበባ ይኸው እንደምታዩት ዳር እስከ ዳር በህንፃ በቴክኖሎጂ በተለያየ ነገር ተውባለች። አንኮበር ለምን የሚለው ነገር ይመጣል። ይሄ ትውልድ ጥያቄ ነው። ትውልዱ ደግሞ ጠንክሮ መጠየቅ ይኖርበታል። ጥያቄውን እንዲመለስለት ከፍተኛ ትግል ያስፈልጋል። ትግሉ እንግዲህ ሁለንተናዊ ነው። በኢኮኖሚ፣ በማህበራዊ፣ በፖለቲካ ወዘተ ዘርፎች ሁሉ ተጠቅሞ ይቺ ሀገር ወደ ነበረችበት እንድትመለስ እያንዳንዱ ህዝብ፣ እያንዳንዱ ተወላጅ ጥረት ያስፈልጋል። እንደ ሸዋ አማራ፣ እንደ ሸዋም እንደ አማራ እንደ ኢትዮጵያም እናትን ያልተንከባከበ መውደቂያው ዜሮ ነው። ስለዚህ ይቺ አዲስ አበባን የወለደች ሀገር እናት ልዩ እንክብካቤ ያስፈልጋታል። ብዙ ነገሯ ጎሏል። ወደ ቀደመ ክብሯ እንድትመለስ የዘወትር ስራችን ሊሆን ይችላል። ይሄ ደግሞ መተግበር አለበት። አይተገበርም ብለው ደግሞ የሚል ተቃራኒ ቡድን ሊኖር ይችላል። በዛው በበሰበሰ ባረጀ አተሳሰብ የሚያስብ ሊኖር ይችላል። ያን ግን እኛ አንቀበለውም። አሁን ያለነው 21ኛው ክፍለ ዘመን ላይ ነን። በዚህ 21ኛው ክፍለ ዘመን ላይ ሆነን ያረጀ የበሰበሰ ልንቀበል አንችልም፣ አናስተናግድም። ወደፊት መራመድ ይጠይቃል። ይህ መልክዓ ምድር አስተውሎ ላየው ለተገነዘበው እያንዳንዷ ኤሪያ የራሷ ታሪክ አላት። እያንዳንዱ ሰፈሮች ስማቸውን ብንጠራ ለምሳሌ ጋጀሎ የባሩድ መቀመሚያ ሰፈር ነው። ቋይ መንገድ የአፄ ሚኒሊክ ፈታዮች አካባቢ ነው። ደብደቦም እንደዚሁ የራሱን የቻለ ኤሪያ ተምሳሌ ስም ነው። አልያምባም ራሱን የቻለ ነው። ሀራምባም ራሱን የቻለው ራሱን የቻለ ትርጉም አለው። መሀል ወንዝ ራሷን የቻለ ትርጉም አላት። ደንስ እያንዳንዱ ሰፈር ብቻ ዝም ብሎ የሰፈር እያንዳንዱ በጀግኖች ስም ጋራ የተገናኘ ነው። አብዛኛው በዛ ነው የሚጠራ። ስያሜያችሁም በዛ ነው። እናንተስ ምን አያችሁ? ምን ተገነዘባችሁ? ምንስ አስተያየት አላችሁ? ከእናንተ አንደበት መልሱን እንጠብቃለን። በዩቲዩብ ላይ እንጭነዋለን። ከዚህ የተሻለ ቀርጸን ለመምጣት እንሞክራለን። እናንተ አስተያየታችሁን፣ ጥቆማችሁን እንድትሰጡን ደግሞ እንፈልጋለን። በተረፈ ይህ ቦታ ይቀረጽ፣ ይህ ቦታ እንደዚህ አይነት ታሪክ አለን፣ እዚህ ቦታ እንደዚህ ነገር አለን የምትሉን ካላችሁ ጠቁሙን። እኛ ሄደን በቪዲዮ ቀርጸን ወደ እናንተ ለማድረስ ዝግጁ ነን። እናመሰግናለን።